ታዲያስ እንዴት ቆይታችኋል ተመልካቾች? ያለንበት ያው እንደምታውቁት የክረምት ወቅት ነው። በዚህ ሁኔታ ደግሞ የአየር ጸባዩ መቀየሩን ተከትሎ ቆዳችን ላይ በተለይም ደግሞ ፊታችን ላይ በርካታ ለውጦችን የምናስተውልበት ጊዜ ነው። ታዲያ የፊት ቆዳችን እንዲሁም ደግሞ ቆዳችንን በጥቅሉ እንዴት እንንከባከብ፣ ምንስ ማድረግ አለብን የሚለው ከባለሙያ ጋር ቆይታ ልናደርግ ነው። አብራችሁን ቆዩ። ቀደም ሲል እንዳልኳችሁ እንግዲህ ተመልካቾች ያለንበትን ወቅት ተከትሎ የቆዳ ጤና አጠባበቃችን እንዴት መሆን አለበት የሚለውን ልናይ ከባለሙያ ጋር እዚህ ተገኝቻለሁ። ቃል ትባላለች። እንተዋወቅ። ያው ያክሻል ለተመልካቾች ራስን አስተዋውቂ። ስሜ ቃል ኪዳን ይባላል። ሜዲካል ኤስቴቲሻን ኤንድ ኮስሜቶሎጂስት ነኝ። እንዲሁም ደግሞ የቢዩቲ ኦፍ ቃል ስኪን ኬር ቤት መስራች ነኝ። በመጀመሪያ በጣም ማወቅ የምፈልገው አንድ ሁነት ብዙዎቻችን አሁን ላይ ምናልባት የተለወጠ ነገር ሊኖር ይችላል ብዬ አስባለሁ፣ ግን አይኛ ባገኘነው ሳሙና ነው ደግሞ ፊት መታጠብ ምንም ይሁን ምንም የሚባል የሆነ አይነት ሐሳብ ያለና የቆዳ አጠባበቅ የፊት ጤና አጠባበቅ ላይ በጣም እንብዛም ትኩረት አይሰጠውም እና ስለሱ ምን አስተውለሻል? ምን ትያለሽ? አዎ በጣም ትክክል ነሽ። ይሄ አብዛኛውን ኢትዮጵያውያን ችግር ነው። ምክንያቱም ያው ከልጅነት ጀምሮ ምንም አይነት ስኪን ኬሮችን ስለማናደርግና ስኪን ኬር ደግሞ እንደ ቅንጦት ተደርጎ ነው የሚታሰበውና ያ በጣም የተሳሳተ መረጃ ነው። በፍጹም በሳሙና ከፊት ለፊት ተብሎ ከተሰሩ ሳሙናዎች ውጪ ሰዎች ባይታጠቡ ይመከራል። ምክንያቱም እዛ ውስጥ ያለው ኬሚካል እና ለፊት ተብሎ የሚሰራው ሳሙና በጣም ትልቅ ልዩነት ስላለው ማለት ነው። የፊት ቆዳ ወይም ደግሞ የቆዳ ጤና አጠባበቅ ስንል ምን ማለታችን ነው ከሚለው እሺ፣ የቆዳ አጠባበቅ ማለት ወይም የፊት ጤና ቆዳ አጠባበቅ ማለት በመጀመሪያ የቆዳ ታይፕን ማወቅ በጣም አስፈላጊ ነገር ነው ቆዳችን ጤናውን ለማወቅ። ሁለተኛ ነገር ደግሞ በየጊዜው በወር አንድ ጊዜ ኤስቴቲሽያኖች ጋር ሄዶ ቆዳችን ምን ደረጃ ላይ ነው ያለውን ብለን ብንጠይቅ በጣም ተመራጭ ነው። ፊታችንን ቆዳ መለየት የሚጠቅመን ለምንድን ነው? አንደኛ የምንጠቀመውን መታጠቢያችንን እንድንለይ ያደርገናል፣ ሲረሞቻችንን እንድንለይ ያደርገናል፣ ሞይስቸራይዘር እንድንለይ ያደርገናል። ስለዚህ የፊታችንን ቆዳ መጠበቅ ቅንጦት አይደለም። ሁሉም ሰው ጤናውን ቢጠብቅ ጥሩ ነው። በራሳችን የቆዳችን ምን አይነት እንደሆነ ማወቅ እንችላለን? ይሄን ያህል በጣም እርግጠኛ ባይሆንም አንድ ማወቂያ መንገድ አለ። እሱ ምንድነው? ሰዎች ከታጠቡ በኋላ ቆዳቸውን ለአንድ ሰዓት ያህል ይጠብቁትና ሶፍት በመጠቀም ሶፍቷን ለሁለት ነጥለው ሶፍቷን ቁጭ ያደርጓታልና ሶፍቷን ሲያነሱት ወዝ ሊኖረው ይችላል። የዛን ሰዓት ወዝ አለው ብለው መገመት ይቻላል። ማለት ይሄ በጣም 100% የተረጋገጠ ነገር አይደለም፣ ግን አንዳንድ ጊዜ መምጣት ያልቻለ ሰው ወደዚህ በቤቱ እንደዚህ አድርጎ ማረጋገጥ ይችላል። ፊቱን ከታጠበ በኋላ ከአንድ ሰዓት ቆይታ በኋላ ማየት ይችላል። እንደዛ በሶፍት ማየት ይቻላል፣ ግን ብዙም አይደለም። 50 በይው። የፊታችንን ቆዳ ወይም መንከባከብ መጠበቅ የምንችለው ከየትኛው እድሜ ጀምሮ ነው? የእድሜ ገደብ አለ ወይስ ከዚህ በኋላ ነው እንዲህ ማድረግ አለብን የለብንም ተብሎ የሚመከርበት ጊዜ አለ? ሰው ከተወለደ ጊዜ ጀምሮ የፊቱን ቆዳ መንከባከብ አለበት። ያው ህጻናት የኛ ኃላፊነቶች ናቸው። ምክንያቱም አሁን ገላቸውን ካጠብናቸው በኋላ ሞይስቸራይዘር እናደርጋለን፣ ቤቢ ሎሽን፣ ቤቢ ሻወር ጄሎች አሉ። በእነሱ ነው እንከባከባቸዋል። ያ ማለት የቆዳ እንክብካቤ ነው፣ ምንም ጥያቄ የለውም። ሌላው ደግሞ ትምህርት ቤት ከገቡ ጊዜ አንስቶ ማንኛውም ህጻን ልጅ ሰንስክሪን መጠቀም ግዴታ ነው። ለቤቢ ተብሎ የተዘጋጁ ሰንስክሪኖች አሉ። ከዛ ደግሞ ከፍ ሲሉ ደግሞ ያን ሰንስክሪን በየእድሜያቸው የተዘጋጀውን ሰንስክሪን መጠቀም ይኖርባቸዋል። ነገር ግን እኛ ሀገር ላይ ይሄ እንደ ቅንጦት ነው የሚታየውና በማንም ሰው ሰንስክሪን እንኳን ህጻናት ላይ ትልልቆችም ሆነ ሰንስክሪን አንጠቀምና ለረጅም ጊዜ የተበላሸን ቆዳ ነው አሁን ለማከም የምንጥረው። ሰው ደግሞ ምንድነው ቶሎ ለውጥ ይፈልጋል። ማለት ረጅም ጊዜ ፈጅቶ የመጣን ማዲያት ጊዜ ፈጅቶ የመጣን ፖርን በአንድ ጊዜ ማጥፋት አይቻልም፣ ግን ቶሎ ለውጥ ይፈልጋል ሰው። ስለዚህ ትንሽ ከሰንስክሪን ባሻገር ወይ ደግሞ ምናልባት የጤና ተቋም ጋር ከመሄድን ባሻገር እንዴት ባለ መልኩ ሰዎች ቤታቸው ውስጥ ወይም ደግሞ በተለያየ መንገድ የጤና አጠባበቅ የፊት ቆዳ ጤና አጠባበቅ እንደ ባለሙያ ምን መሆን አለበት፣ እንዴት መደረግ አለበት ያልሽ? እሺ፣ ቆዳችንን ለመጠበቅ የመጀመሪያው እንትን ውሃ መጠጣት ነው። ቆዳችን በፍጹም ዲሃይድሬት መሆን የለበትም። ውሃ የመጀመሪያው እንትን ነው።
ሌላው ደግሞ እነዚህ ናቹራል ነገሮች እንደ ካሮት ጁስ ነገር፣ ፓፓዬ ጁስ፣ ይሄ ተርመሪክ እርድ ተጨምሮበት ምናምን እነዚህ ጁሶችን በጣም በብዛት መጠጣት ያው ከውስጥ በደንብ አድርገን ስንንከባከብ ከላይ ደግሞ ሌላው ደግሞ ሎሽኖቻችንን ሲረሞቻችንን በምንጠቀምበት ሰዓት ቆዳችን እርጥበቱ ከታጠብን በኋላ እርጥበቱ በጣም ሳይደርቅ ብንጠቀም በጣም ጥሩ ነው። በርካታ ሰዎች የቆዳ ጤና አጠባበቅን ሲያስቡ ቀደም ሲል መግቢያችን ላይ እያልሹ ነበር እና አሁን ላይ በተለይ ሲሰሙ በጣም ይሄ የድሎት ደግሞ የቅንጦት ምናምን ነው የሚመስላቸው። ቆዳ መንከባከብ ቅንጦት ነው እንዴ? ጭራሽ እንዴ! ቅንጦትማ አይደለም። ያው ቅንጦት የሚያስብለው እኮ ካለን አሁን ከገንዘቡ ከወጪው አንፃር ነው ቅንጦት የሚያስብለው እንጂ ጥሩ ተመጣጣኝና ሁሉም ሰው መቻል የሚችለው አይነት ወጪ ቢሆን ቅንጦት ነው ብለን አናስብም። ሰው የሚያስበው ከዛ አንፃር ነው ብዬ ስለማስብ ነው። ግን ቅንጦት አይደለም በጭራሽ። የቆዳ ጤና አጠባበቅ ያው በየወቅቶቹ የተለያየ አይነት ይሆናሉ ብዬ አስባለሁ። የነበርበት ረዘም ያለ የፀሐይ ጊዜ ወይም ደግሞ ይሄ ንፋሳማ ጊዜ ነበር። አሁን ደግሞ ወደ ክረምት እየተሸጋገርን ያለ ነው። ወቅትና የቆዳ ጤና አጠባበቅ እንዴት መሆን አለበት? እሺ ክረምት ላይ አብዛኛውን ጊዜ ቆዳ መድረቅ ያመጣል። ምክንያቱም እንዴት ነው ንፋስ በጣም ይነፍሳል። እኛ የሚመስለን ፀሐይ የለችምና ቆዳችን በቃ አሁን ይቀላል። ነገር ግን ንፋሱ ይብሳል። ስለዚህ አብዛኛውን ሰው ልብ ብለሽ ካየሽው ይሄ ቀጭ በተለምዶ ቀጭ የምንለው ነገር የቆዳ መሰነጣጠቅ ምናምን ይይዘዋልና ቢቻል ሃይሎሮኒክ ሲረም የሚባል ሲረም አለ። እሱን ከአመት እስከ አመት ሰው መቀባት አለበት። ዋተር ቤዝ ነው። ግን ክረምት ላይ ደግሞ ሞር በደንብ በቃ ሞይስቸር በጣም ያስፈልጋል። ምክንያቱም ንፋሱ በጣም ኃይለኛ ነው ለቆዳችን። በተለምዶ ፀሐይ ባለበት ቦታ ሁሉ ሰንስክሪን ይባላል። ነገር ግን ሰንስክሪን ሁሉ ጊዜ 360ንም ቀን መቀባት አለብን እንኳን ወተን ሳንወጣ። በበጋ ደግሞ ቅድም እንዳልኩሽ ሞይስቸራይዘሮች መኖር አለባቸው። ሃይሎሮኒክ ሲረም መኖር አለበት። ሞር ደግሞ ሰንስክሪን በጣም መኖር አለበት። ክረምት ላይ መኖር አለበት ግን በጋው ላይ ትንሽ ይብሳል። በእነዚህ ሁለት አይነት ሰንስክሪኖች አሉ። ሚኒራል ሰንስክሪን እና ኬሚካል ሰንስክሪን የሚባሉ እንደ የሰው ፍላጎት ኬሚካል ሰንስክሪኖችን መቀባት ይፈልጋል። ምክንያቱም ኢንቪዚብል ናቸው፣ ብዙ አይታዩም። ሚኒራል ደግሞ መጠቀም ይፈልጋል። ግን የሚመከረው ሰዎች ሚኒራል ሰንስክሪን ቢጠቀሙ ነው ለበጋ። ምክንያቱም ምንድነው አንደኛ ነገር ውስጡ ቲታኒየም ኦክሳይድ፣ ዚንክ ኦክሳይድ የሚባሉ ንጥረ ነገሮች አሉትና 12 ሰዓት ያህል የመከላከል አቅም አለው። ሚኒራል ሰንስክሪን በደንብ ይከላከላል። አሁን ለነፍሰ ጡሮች የሚታዘው በደንብ አድርጎ ስለሚከላከል ነው። ክረምት ላይ ደግሞ ኢንቪዚብልን ቢጠቀሙ ሚኒራልን ቢጠቀሙ ምንም አይነት ችግር የለውም። ግን በጋ ላይ እኔ ሪኮመንድ የማደርገው ሚኒራል ሰንስክሪን ቢጠቀሙ ቆንጆ ነው ማለት ላለመጥቆር። ሌላው ሲረማቸውን በደንብ አድርገው መጠቀም። ለምሳሌ አንድ የ14 ወይ 13 አመት ልጅ ልክ እያደገ ሲሄድ ሆርሞን ቼንጅ ይመጣልና ቡግር እየወጣ ይመጣል። ያ ልጅ ከዛ ሰዓት ጀምሮ መታጠቢያውን ካላስተካከለ ሲረሙን ካላስተካከለ ቡግሩ ምን እየሆነ ይዳል? ጠባሳ እየፈጠረ እየጠቆረ ከዛ በኋላ 20 አመት ላይ ራሱ መመልከት ሲጀምር ያን ቡግር ለማዳን ትንሽ ይከብዳል አይደለ? ስለዚህ ከመጀመሪያው ጀምሮ መከታተል ቢችሉ ጥሩ ነው። ምንም አለመከታተላቸው የሚያመጣው ጉዳት ምንድነው? መጀመሪያ ይዟቸው ጀምሯቸው የነበረው ነገር በጣም ይዘልቅና ወደ ውስጥ እዚህም ከመጡ በኋላ ለማስተካከል ጊዜን ይወስዳል፣ ጊዜን ይፈጃል ነው። ስለዚህ ሂሊንግ ፕሮሰሱን ያረዝመዋል ወደ ጤና በጣም ያረዝመዋል እንጂ ይሄ በኤስቴቲሺያኖች ወይም ደግሞ በስኪን ኬር ቤቶች የሚሰሩ ስራዎች አይዱንም የሚባሉ ነገሮች እስካሁን ድረስ እኔ አልገጠሙኝም። ምክንያቱም የላይኛውን የቆዳ ክፍል እስከሆነ ድረስ ለማስተካከል የምንጥረው ከባድ ነገር አይደለም። ለምሳሌ ቡግርን፣ ማዲያትን በጣም ቀላል ነገሮች ናቸው። በመታጠቢያ በሲረም በሚጠጡ ነገሮች ቤት ውስጥ ተዘጋጅተው የሚጠጡ ነገሮች የሚስተካከል ነገር ነው። ከባድ ነገር አይደለም። በጣም በርካቶች እርግጠኛ ነኝ በዚህም ሰዓት በየቤታቸው ሆኖ እየተመለከቱ ረጅም አመት እኮ ይሄ ፊቴ ላይ እንደዚህ ቆይቷል፣ እንደዚህ እኮ ሆኗል፣ የእውነት ይጠፋል ወይ ብለው የሚያስጨንቃቸው ብዙ ሰዎች ይኖራሉ ብዬ አስባለሁ። ስለዚህ ይድናል ነው? አረ በሚገባ ይድናል።
ምክንያቱም ምንድነው እንትን ይፈልጋል ዘላቂነት ጥንካሬ ትዕግስት ይፈልጋል ምክንያቱም ቀደም እንዳልኩሽ የመጣበት ጊዜ አለ አስቢጋውን ከ13 አመቱ ጀምሮ የመጣበት የያዘው ልጅ በ20 አመቱ እዚህ መቶ 7 አመት ፊቱ ላይ የቆየን ነገር ለማጥፋት ጊዜ ይወስዳል ግን ይጠፋል ያው የሚመጣው ከስተመር ጥንካሬ ነው ምክንያቱም እኔ ብዙ ልጆች አስደንግጠውኛል በጣም ትልቅ ለውጥ ያመጡ ማለት ነውና አለመጠቀም የሚጎዳው ቀደም እንዳልሽው የመዳን ጊዜውን በጣም ያራዝምብናልና ሰው ደግሞ ስልችት ስለሆነ የሚለው በቃ እዛ ቤት ያልዳንኩም ሊሉል ላይ ይችላልና ስለዚህ ለማንኛውም ነገር ይሄ ተከታታይነት ወይም ኮንሲስተንሲ ካለ ሁሉ የቆዳ ይድናል ደንበኞች ሲመጡ መጀመሪያ ፌሻላቸውን ከመስራታችን በፊት ወይም ደግሞ እናዝላቸውን ነገር ሪኮመንድ ከማድረጋችን በፊት በዚህ ስኪን አናላይዘር ነው የቆዳ ታይፓቸውን የምናየው ስለዚህ አሁን አንቺን ቆዳ ታይፕ እንየውና ምን አይነት ችግር እንዳለ አብረን እናያለን ዛት ገልጸኝ ይሄ የምታዩ ፖር ይባላል RGB ፖር ይባላል ቀደም እንዳልነው ፖር ማለት የቆዳ ቀዳዳ መስፋት ነው የቆዳ ቀዳዳ በሰፋ ቁጥር የኦይል መብዛት ይኖራል ሌላው ደግሞ ምንድነው ወደ ታች ወደ ሁለተኛ ወደ ሶስተኛ የቆዳ ክፍላችን ፀሐይ የመግባት አቅም ይኖራታል የዛን ሰዓት ሜላኒን ይመነጫል ሜላኒን ነው ፊታችን ላይ ስኪን ዲስከለሬሽን እንዲሁም ደግሞ ማዲያት የሚያመጣው ለዛ ነው ብዙ ጊዜ ሰንስክሪን ተጠቀሙ የሚባለው ምክንያቱም ሰንስክሪን ወደ ታች የመግባት ባህሪ የለውም ከላይ ነው የላይኛውን የቆዳ ክፍላችንን ብቻ ነው ብሎክ አድርጎ የሚቀመጠው ማለት ነው ይሄ ደግሞ የላይኛው የቆዳ ክፍልሽ ምን ያህል እንደሳሳ ወይም ምን አይነት ደረጃ ላይ እንዳለ ነው የሚያሳየው መካከለኛ ነው ምንም አይነት የቆዳ መሳሳት ችግር የለብሽም ይሄ ደግሞ እንደምታየው የቆዳሽ ታይፕ ነው ጫሽ አካባቢ የተወሰነ ቅባት አለ ዝች ጋር የተወሰነች ቅባቶች አሉ ቅባት ማለት እነዚህ የምታያቸው ነጭ ነገሮች ናቸው ዝች ጋር የተወሰነች ቅባት ነበረች ብጉሯም ታይባት አካባቢ ኦልሞስት አሁን እየደረቀች ነው ስለዚህ ይሄን ፊትሽን ልንለው የምንችለው የኮምቢኔሽን ስኪን ነው ልንለው የምንችለው ምክንያቱም እዚህ ጋር እና እዚህ ጋር ደረቅ ነው ብዙም ቅባት የለውም ውሃ ምን ያልተጠጫለሽ በቀን እውነት ለመናገር በጣም ሰነፍ ነኝ ውሃ ከማይጠጡ ሰዎች መካከል ቆይ የሚናገረው ያንን ነው የ60% መሆን አለበት የውሃ መጠንሽ ቢያንስ ቆዳሽ ላይ መገኘት ያለበት የውሃ መጠን ማለት ነው ያንቺ 43% ነው በጣም ፑር ነው ስለዚህ በተቻለ አቅም ቆዳሽ ዲሃይድሬት እንዳይሆን ውሃ በደንብ አድርገሽ ጠጪ ውሃ ለመጠጣት ችግሩን ቅድም ነግሬሻለሁ ይሄ ከ5 አመት በኋላ ነው ከ5 አመት በኋላ ቆዳሽን ካልተንከባከሽ መታጠቢያሽን ሰንስክሪንሽን ዋሽን በአግባቡ ማጠጪ ከሆነ ሪዛልቱ ይሄ ሊሆን ይችላል ስለዚህ በደንብ አድርገሽ ቆዳሽን ተንከባከቢሽ የተደፈነውን ቆዳዳ በቅባት ምናምን የተደፈነውን ቆዳዳ በደንብ ይከፍትልናል ክሊንስ ማድረግ ነው ቆዳ ይለምዳል የሚባለውን አመለካከት ቢተውት ጽዳት ቢለምድ ምንም አይደለም አይ ማታሰርተን በሚቀጥለው ካልደገመን ቆዳችን ይበላሻል የሚባል አስተሳሰብ አለ እሱ በጣም የተሳሳተ ነው ባክቴሪያ የምትገል ማስክ ናትና ያው ለሁሉም የቆዳ ታይፕ አንድ አይነት ነገር አንጠቀምም እሺ የተለያየ ነው አዎ ለዛ ነው ስኪን ታይፑን ማወቅ የሚጠበቅብን እና አሁን ለምሳሌ ለማዲያት የምንጠቀመው ሌላ ማስክ ነው
ላግዝሽ። ያ ፕሮሰሱ 1 ሰዓት ይፈጃል። እያንዳንዱ ነገር አሁን እንደዚህ ፌሻል ከተሰራ በኋላ ይሄ የቆዳችን ወዙም ወይም ደግሞ ቆሻሻው ምንም ቶሎ በምን ያህል ጊዜ ሊተካ ይችላል ተብሎ ይታሰባል? ልክ ፌሻሉን ከተሰራችሁ በኋላ ስኪን ኬር ፕሮዳክታችሁን በደንብ አድርጎ ማስተካከል የመጀመሪያው ምርጫ ነው። ሌላው ደግሞ የሞተ ቆዳ ሁልጊዜ በየ28 ቀኑ ነው የሚተካው እንጂ ይሄ ቆሻሻ ምናምን አይደለም። የሞተ ቆዳ በየ28 ጊዜው ይተካል። ያንን እየመጡ ማጸዳት ጥሩ ነው። ነገር ግን ይሄ ቅባቱ እንዲቀንስ ወይም ደግሞ ቡግሩ እንዲቀንስ ወይም ፊቱ ላይ ያለው ችግር እንዲቀንስ የታዘዘውን ፕሮዳክት በአግባቡ መጠቀም። አሁን ደግሞ ደርማብሬዥን ነው የምሰራሽ። ደርማብሬዥን የሚጠቅመው ምንድነው? የሞተ ቆዳን ያነሳል። ደረቅ ናት። እኔ ስራውን በጣም ስለምወደው ነው የምሰራው እንጂ ዋና ስራዬ ይሄ አይደለም ነበር። ግን ይሄን ስራ በጣም ነው የምወደው። የተማርሽው እንዴት አስበሽው ወደሽው ወይ እዚህ ሀገር አይደለም ማለት? እዚህ ሀገር አይደለም የተማርኩት። ስኪን ኬር ነገር ላይ ነበር የምሰራው። ማለት ይሄ ኮስሞቲክስ ረጅም አመት የሰራሁት እዛ ላይ ነውና ኮስሞቲክስ መሸጡ ላይ ማለት ነው። እና ምንድነው ሁሉንም አብዛኛውን የአሜሪካን እቃዎች ያው አውቃቸዋለሁ። የትኛው ቆዳ ከልምድ አይደል የተማርሽ የምትመጪው። ከዛ በትምህርት አገዝኩት። ከዛ ወደ ውጭ ደግሞ ሄጄ ተማርኩ። ፌሻል ተሰርቶ ብቻ ለውጥ የሚያገኝ የሚመስለው ሰው አለ። እንደዛ አይሆንም። የተለያየ አይነት የቆዳ ህመም ወይም ታይፕ ይዘው ከዛ በአንድ ጊዜ ፌሻል ስለተሰራ ብቻ ሚድን የሚመስለው ሰው አለ። ግን ያ እንደዛ አይደለም። ከፌሻሉ በኋላ የሚጠቀመው ነገር ብቻ ነው ቆዳውን በደንብ አድርጎ የፈለገው ደረጃ ላይ ደርስለት የሚችለው። እንዳደነግጭሽ አድርገኝ ሲባል እንዳደነግጭ ብያለሁ ተናግሬያለሁ። እዚህ ጋር ያለችው ቡግር የቡግር ባክቴሪያ ገመሹ እስካሁን ድረስ ቆዳሽን ረጅም ሰዓት ስላሸነው እንዲሁም ደግሞ ማስክ ብዙ ነገር ስላደረግንበት ይሄ በደንብ ቆዳሽን እንዲያረጋጋው ቀዝቀዝ አላለሽ? በጣም ሪሊ ፋን። ይሄ ደግሞ ኤልኢዲ ነው። እሺ ኤልኢዲ ለቡግር ባክቴሪያ፣ ለቆዳ መሸብሸብ፣ ቆዳ እንዲረጋጋ ለተለያየ ለቆዳ ችግሮች በጣም ጠቃሚ ነገር ነው። ማሳረጊያው ይሄ ነው። ሞይስቸራይዘርሽን ከሰርች እና ማረቅልሽ ሲካ ፕላስ ቢ5 ናት። ላሮቼ ናት። አንድ አይነት ነው የምፈጀው ጊዜ ለሁሉ አንድ አይነት ጊዜ ነው። ግን አሉ ሌሎች የምሰጣቸው እንትኖች ህክምናዎች ማለት ለምሳሌ የቡግር ጠባሳ
የብጉር ጠባሳ ለማጥፋት እንደ ማይክሮ ኒድሊንግ አይነት ስራዎች እነሱ ዋጋቸው ለየት ይላል። ታቶ ማጥፋት ታቶ ይጠፋል። ትላንት ትመጪ ነበር አሁን ታቶ የሚሰራ ሰው ታቶ ማጥፋት፣ ሄር ሪሙቫል፣ ፒግመንትን ማጥፋት እነዚህ ቅድም ያየሻቸው ማሽኖች ላይ የሚሰሩ ስራዎች ናቸው። እነሱ ግን ፌሻል ግን በሁሉም ቆዳ አንድ አይነት ነው። ያለሽን ቆይታ ይሄን ይመስል ነበር። ጨርሰሻል? አመሰግናለሁ በጣም። እሺ እንግዲህ ከፌሻሉ በኋላ ከነገ ጀምሮ መጠቀም የምትጀምሪያቸው ፕሮዳክቶች ናቸው እነዚህ። ይሄ መታጠቢያሽ ነው። ይሄ ደግሞ ማታ ማታ የምትቀቢው ነገር ግን በሳምንት 3 ቀን ብቻ ሪታኖል ነው፣ ቫይታሚን ኤ ነው። ትንሽ ቡግርና የቡግር ጠባሳ አካባቢ ስላለ እንዲሁም ደግሞ ቆዳን ስኪን ዲስከለሬሽን ይከላከላል። ይሄን ከተቀባሽ በኋላ በላዩ ላይ ሁልጊዜ ሞይስቸራይዘር መጠቀም ይኖርብሻል ማለት ነው። ጠዋት ደግሞ በመታጠቢያ ትታጠቢያለሽ። ከዛ በኋላ ሞይስቸራይዘር ታደርጊያለሽ። ቀጥሎ ደግሞ ሰንስክሪን ከቤት ከመውጣትሽ ከ20 ደቂቃ በፊት። ነገር ግን በዋነኝነት አሁንም ብዙ ሰው ማድረግ ያለበት ነገር ምንድነው? ቆዳችን እርጥበቱ ሳይለቅ ነው ፕሮዳክቶችን መጠቀም ያለብን። በጣም ውሃ ሳይሆን ትንሽ ረጠብ እንዳለ ፕሮዳክቶቻችንን መጠቀም ይኖርብናል። ምናልባትም እነዚህን ፕሮዳክቶች ማግኘት ካልቻልኩኝ በቤት ውስጥ እንዴት ባለ መልኩ ደግሞ መጠቀም እንችላለን? ትንሽ ዋጋው ከበዛብንና አንዳንድ ጊዜ አፎርድ ማድረግ ካቃተን ቤት ውስጥ የሚሰሩ ነገሮች አሉ። እነሱን መጠቀም ይቻላል። ለምሳሌ ቫይታሚን ሲ ከሆነ አንድ ሰው የሚያስፈልገው የብርቱካን ልጣጭ ፈጭቶ ከወይራ ዘይት ጋር ደባልቆ ዘፍዝፎ እንደመቀባት፣ እንደዚህ የተለያዩ አይነት ሪታኖል ደግሞ ለመተካት በሚጠጡ ነገሮች ቅድም እንዳልኩሽ እንደ ካሮት ጁስ አለ። ኮላጅን ደግሞ ያጠረው ሰው ከሆነ ደግሞ ኮላጅን ቤት ውስጥ መስራት ይቻላል። ኮላጅን ያ ማለት ይሄ እንደ በሬ ሸኮና አይነት ነገር ሾርባ እየሰሩ እሱን መጠቀም ይቻላል። በጣም አድርጌ አመሰግናለሁ። ቀልብ አይደለም። ተመልካቾቻችን ያለንበትን የክረምት ወቅት አስተካክለን እንዲሁም ደግሞ የፊት ቆዳ ጤና አጠባበቅ እንዴት መሆን አለበት የሚለው ከሂደቱ ጭምር የኔንም ፊት ምሳሌ አድርገን ተከታትለናል። እናንተም እንግዲህ በወቅቱንም ብቻ ሳይሆን እንዲሁም ደግሞ ከክረምቱን ባሻገር ባሉት ጊዜያት መታችሁ ቆዳችሁን መንከባከብ ትችላላችሁ። የዛሬው ፕሮግራማችን ይህንን ይመስል ነበር። ቀሪ የኤንቢሲ ፕሮግራሞች ይቀጥላሉ። መልካም ጊዜ